የኔ ቆንጆ በማለት ዘላ እቅፍ ታረጋታለች። ደህና ነሽ ግን ትላለች። ተጨንቄ እንደነበረ ብታይ መቅደስ ትንሿለው ትላለች። ትንሿየም መቅዲም ኑሪልኝ የኔ እናት ኑሪልኝ የኔ እናት ግን እንዴት አገኙሽ ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ እንደ ተለመደው ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ እና ኮመንት ሸር እያደረጋችሁ እንድታበረታቱኝ። እንግዲህ ትንሿዬ እንደምናውቀው ወደ ቤት ተመልሳለች። መቅድዬ ሄዳ እቅፍ ታረጋትና እንዲያው እንዴት ተጨነኩ ብታይኝ ትላታለች። እንዲያው ግን ሆነስ እንዴት አገኙሽ ትትላት የዚህ ጊዜ መጣች። ዋው ጥሩ ነገር ላይ ነው መሰለ የደረስኩት ትላለች። ቅድዬም ጥሩ ልብ ያላቸው ሰዎች እኮ ጥሩ ላይ ነው የሚደርሱ ትላታየም። እስቲ ባክሽ አሁን እንኳን ተይኝ እባክሽ አሁን እንኳን ተፋቺ ትላታለች። መቅደስዬም መለስ አድርጋ ምን አልኩኝ ብለሽ ነው? እውነቱን እኮ ነው ያወራሁት እኮ እውነቱን ነው ምን አደረኩ ብለሽ ነው ትላታለች። አሁን ሌላውን ተኛና የት አድራችሁ ነው? እንደዚሁም ደግሞ እንዴት አገኘች ማናገኘች ትላታለች። መቅደስ ያገኘኝ ኢዛና ነው ትላታለች። የት አደራችሁ የት አድራችሁ ነው ሀዲያ ጧት የመጣሹ ትላታለች። የት ነው ያደራችሁት? እርግትና ስክን ባለች አንደበቷ ተመጣፍጥ ንግግሯ አደበቷ እናም የት ነው ያደራችሁት ትላታለች። እዩዬም እነ ልዑል ጋ ነው እንዴ ያደራችሁት ትላታለች። እዩዬ እንግዲህ በአሁኑ ሰዓት ልዑልን አፍቅረዋለች እና ትንሿዬም አዎ እዛው ነው ትላታለች። የምልሽ አለቻት። ልዑል ግን ጥሩ ልጅ ነው አይደል? ልዑል ግን ጥሩ ልጅ ነው አይደል? ትንሿዬም ይመስለኛል እስካሁን እንዳየሁት ከሆነ በጣም ጥሩ ልጅ ነው ትላታለች። እዩዬም እርግጥ ብላ ፈገግ ትላለች። እዩዬ አይ ደስ ይላል ትላታለች። ትንሿዬም ግን ለምን ጠየቅሽኝ? ስለሱ ለምን ጠየቅሽኝ ትላታለች። ዝም ብዬ ነው የጠየኩሽ እንደው ዝም ብዬ ነው ትላታለች። ትንሿዬም ልትጫናት አልፈለገችም። እሺ ታልሽ እንግደው እሺ በይ ካልሽ በማለት ወደ ስራዋ ትመለሳለች። እዩዬ ቀርቀር ብላ ውስጧ በሐሴት እንደዚሁም ደግሞ ደስ ብሏታል። ቀና እያለች ወደ ታች ቀርቅራ ትስቃለች። ምክንያቱም እንግዲህ በአሁኑ ሰዓት ልዑልም እሷን አፍቅሯታል፣ እሷም ደግሞ አፍቅረዋለች። ሆኖም ግን ያው አልተነጋገሩም። ግን የአይን ፍቅር ውስጥ ሁለቱም አይን ፍቅር ውስጥ ነው ያሉ። ረግዬ እንግዲህ ጆሲ ተገትሮ ታገኘዋለች። አቦ አንተ ልጅ የሰፈሩ ዘበኛ ሆነ ተተቀጠርክ ንገረኝ፣ እኔም የድርሻዬን ላዋጣል ትለዋለች። ሀረግ በጣም ደስ ብሎኝ እኮ ነው የመጣሁት፣ በጣም ደስ ብሎኝ ነው ከምልስ በላይ ደስ ብሎኝ ነው የመጣሁት። የትንሿን መገኘት ትሰማ አላመንኩም ነበረ። እሷ ግን ደህና ነች ይላታል። በጣም ደህና ነች፣ በጣም ደህና ነች። ግን የምጠይቀኝ ጥያቄ ከሌለ ከዚህ ውጭ መሄድ እችላለሁ? ሀረግ እኔ ዛሬ የመጣሁት ወደ አንቺ ጋር ለጥብቅ ጉዳይ ነው ይላታል። ሀረግዬም ደሞ ተኔ ጋር ምን የሚያነጋግርህ ምን የሚያገናኝህ ጉዳይ ኖሮ ነው? እኔ ጋ አንተና እኔ ጋ ምን ጉዳይ ኖርህ ነው ትለዋለች። ጆሲዬም ስለ ትንሿ ነዋ ይላታል። ስለ ትንሿ ምንድን ነው የምታወራኝ? ግድልሽም ሀረግዬ ብዙ ሰዓት አልወስድም፣ ለሚጠቅማት ነገር ነው እማወራሽ ይላታል። ሀረግዬም ሀይ ቶሎ ቶሎ አውራኝና ልሂድ እኔ ቸኮልኩ። ይኸውልሽ ሀረግ ለማንም ነግሬው የማላቀውን ስሜቴን ለአንቺ ልንገርሽ። አዎ ለማንም ተናግሬው አላቅም። እኔ ትንሿዬን በጣም አፈቅራታለሁ። እኔ ትንሿዬን በጣም እወዳለሁ። ጊዜ እኔ ወደ እሷ ልጠጋ ስል እሷ ፈጽሞ ፍቃደኛ አይደለችም። አብረዋት ያሉት ሰዎችም እሷ ደስተኛ እንድኮን ስለማይፈልጉ ነው መሰለኝ እኔ እንዲጠጋትና እኔ ወደ እሷ ተጠግቼ እሷም ወደ እኔ እንዲመጣ አይፈቅዱም እና ብቻ በጣም ነው መወዳት። ግዬም እንዴ
በማህበር ነው እንዴ ልጅቷን የምታፈቅሯት? በማህበር ነው እንዴ ትለው። እባክሽ ሀረግ ሳቀልጂ፣ እባክሽ በስነ ስርዓቱ ተረጅኝ፣ እባክሽ ሳቀልጂ ይላል። እዚህ ቤት እንደምታውቂው ምን ያህል እየጎዷት እንደሆነ ልነግርሽ አልችልም። አንቺም እያየሽው ነው። እየጎዷት ጓደኞቿ ጭምር ሁሉም እሷ ላይ ነው የሚበረቱባት፣ እሷ ላይ ተነስተውባታን ይላታል። ሀረግዬም አንተንም ጨምሮ ነው አንተስ ጓደኛው አይደለ ትለዋለች። ልስ ሀረግ እኔ እሷን ከማፍቀር ውጭ አንድ ቀንም በእሷ ላይ ክፉ ነገር ለማድረግ አስቤም አላቅም፣ ወደፊትም አላስብም። እንደዚህ እንደምታይኝ ልፍስፍስ ወንድ አልነበርኩም፣ ግን ልፍስፍስና እንደዚህ የሆንኩት ለእሷ ስል በእሷ ፍቅር ብቻ ነው፣ ሌላ አይደለም ሀረግዬ ይላል። ካፈቀርኩ በኋላ አቅም እንደሌለኝ አቅም እንዳነሰኝ ተረዳሁ። እኔ በጣም ነው የምወክሽ። ከዚህ ቤት የምትናገረውን ተናገር እና ቶሎ ልሂድ ትለዋለች። ደግምና እባክሽ ከዚህ ቤት የምትወጣበትን ነገር አመቻችልኝና ከዚህ ቤት እንድትወጣ አድርግልኝ ይላል። ይህም አቤት አቤት አለችው። ይኸውልሽ ሀረግ ለእሷ የምትወጃትና የምትፈቅሪያት እንደዚሁም ደግሞ እሷ አጉል ቦታ እንዳወርቅ የምትፈልጊ ከሆንሽ አስወጫትና ከኔ ጋር ትሁን፣ እኔም የምፈልገውን ህይወት አኖራታለሁ፣ ተንከባክቤና በደንብ አድርጌ እኔ አኖራታለሁ ይላታል። ቤት ለእሷ የሚሆን ቤት አይደለም እና አስወጫት፣ እንደምንም ብላ የምትወጣበትን ነገር አመቻችልኝ ይላታል። ሀረግዬም እንዴት ያለህ ደፋር ነህ እባክህ፣ በጣም ደፋር ነህ፣ ሲያውህ ምንም አትመስልም ግን ደፋር ነህ ለካ ትለዋለች። ብልሽ ሀረግ የመጨረሻ ሀሳብ የመጨረሻ ብዬ ነው ያወራሁሽ፣ ሲቀጥል ደግሞ አንቺ ትረጅኛለሽ ብዬ ነው መጥቼ ለአንቺ ወሬን ያወራሁት ይላል። እሺ ምን ይደረግ፣ እኔ ደግሞ አልተረዳሁህም ትለዋለች። ጆስዬም እንዴ ምን እየሆንሽ ነው ሀረግ? ይህን ሁሉ ሰዓት አውርቼ ይህን ያህል ሰዓት ቆሚያ አውርቼ አልተረዳሁም ትኛለሽ እንዴ ይላል። አልተረዳሁም ነው በቃ ምንድን ነው ይላታል። ሀረግዬም በቃ እና ምን ላድርግህ በቃ እርሱን ነው ይላታል። አንተ ራሱ የምርህን ነው? አንተ ራሱ እያወራህ ያለኝ የምርህን ነው ትለዋለች። አዎ የምሬ ነው ማውራሽ፣ በጣም የምሬ ነው እኔ እኮ ማውራሽ ይላታል። አዎ ከልቤ ነው፣ በጣም ከልቤ ነው። በጣም ስለማስብላትና በጣም ስለምወዳት ነው የሆደን አውጥቼ እያወራሁሽ ያለሁት ይላታል። የምትወዳትና የምታከብራት እንዳትጎዳ የምትፈልግ ከሆነ እንግደውስ በላ አዳምጠኝ ትለዋለች። ጆሲም እሺ ማንም በላይ አንቀባሮ የሚያኖራት እቤት ውስጥ ሰው ስላለ ያንተ ጣልቃ ገብነት አስፈላጊ አይደለም ትለዋለች። ቻልክ ልብህን ሰብስብና ኑሮህን ኑር። እሱ ከማንም ከምንም በላይ የሚወዳት እንደዚሁም ደግሞ ቅብርር አድርጎ የሚያኖራት ሰው እቤት ውስጥ አለ። ተቻልክ ልብህን ሰብስበህ ህይወትህን ኑር ትለዋለች። በዚህ ጊዜ እንግዲህ ጆስዬ እንድትነግሪኝና ይሄንን መልሰሽ እንድትነግሪ ሳይሆን ይሄን ያህል ሰዓት ቆም ያወራሁሽ ትንሿዬን ወደን የሚመጣበትን ሰዓትና እንደዚሁም ደግሞ ጊዜ አቃርበሽ እንድታመቻችል ብዬ ነው እንጂ ይሄን እንድታነግሪ ብዬ አይደለም እኮ ቆም ያወራሁሽ። እንግዲያውስ ከዚህ የተሻለ ሀሳብ ታለህ በርህን ዘግተህ አስብ ትለዋለች። እንግዲህ ከዛ በኋላ ጆስዬም በጣም ባለጌ ነሽ፣ ትልቅ ሰው ነሽ ብዬ ነበር ይሄን ያህል ቆሜ የሆድን ዘርግፍ አድርጌ አንዳችም ነገር ታላስቀር ያወራሁሽ፣ ግን አንቺ በጣም ባለጌ ነሽ ይላታል። እየሰደብከኝ እንዳይሆን በማለት የማንም ለቅምቀም እኔ ላይ መጥቶ መጮህ መብት ማን የሰጠው በማለት ጎንበስ ስትልና የጠገበ ቋጥኝ ትታነሳ። ጆስዬም ሮጦ ያመልጣም። ቀና ስትል አላገኘችውም። ድንጋዩን ይዛ ቀና ብትል ጆስዬ የቆመበት ቦታ ብቻ ነው ያለው። እሱ እግሬ አውጭኝ ብሏል።
ለዚሁ አቅም ነበር እንዴ ስትነፋፋብኝ የነበርከው? ለዚሁ አቅም ነው። በል ሁለተኛ እዛ አካባቢ እንዳላይህ በማለት ለብቻዋ ትናገረዋለች። ሁለተኛ እዛ አካባቢ እመጣለሁ ብትል ጭንቅላትህን ለሁለት ከፍዬ ነው እማሳይህ። አዎ ለሁለት ከፍዬ ነው እማሳይህ። እንግዲህ መቅድዬ ያው እንደምናውቀው ትንሿዬን በጣም ትጠላታለች፣ በጣም ትንቀነቀናታለች። ያ ደግሞ የሆነበት ለምንድነው እሷ በጣም ኢዛናን ትወደዋለች። ኢዛና ደግሞ መቅደስን ፈጽሞ ሴት መስላም አትታየውም። ምክንያቱም መቅደስ እንደምናውቃት ስነ ምግባሯም ሆነ ሁሉ ነገሯ የወጣ እንደዚሁም ደግሞ ክፉ ተንኮለኛ ልጅ ናት። ያለ እድሜዋ ግን በተንኮል የተሞላች በጣም ክፉ ጨካኝ አረመኔ እንደሆነች ሁላችንም እናውቃለን። ይሄ ደግሞ በተለይ በትንሿ ላይ እያደረገች ያለችው ነገር ከእለት እለት እየጨመረ ነው። በዚህ እንግዲህ አሁን ትንሿዬ ከዚህ ከቤት እንደወጣች ብቀር ለሷ በጣም እልል ያለ ደስታ ነው የሚሆንላት። ምክንያቱም በወደደም ጠላም እሷ ተዝታ ሄደች ኢዛና ወደኔ ይመጣል የሚል ህልም ስላላት፣ ሆኖም ግን እሷ ወጣችም ገባችም ኢዛና እሷማ ቢያፈቅራት ኖሮ ፈጽሞ ማንንም ሊመለከት አይችልም ነበር። ሆኖም ግን እሷ ትወዳለች፣ ኢዛናዬ ደግሞ ፈጽሞ አይወዳትም። እና እሷ ለጊዜ መሰላት ከዛ ትንሿዬ ገለል ማስደረግ የትልቅ እድል ወይንም ደግሞ ምናልባት በዛ አጋጣሚ ኢዛና ወደ እኔ ይመጣልኛል የሚል ህልም ስለነበራት ነው። እናም ከወይዘሮ አሰለፍ ጋር በመስማማት ወይዘሮ አሰለፍም እሷን ከዚህ መንግዬ ከመሀላችሁ አስወጣላችኋለሁ፣ ከዛ በኋላ አንቺ የወደፊት የልጅ ምራት ትሆኛለሽ በማለት ነበር ቃል የገባችላት። ቃል በገባችላት መሰረትም እንዳለችው አደረገችው። በዚህ ሰዓት እንግዲህ መቅዲ ደስ አላት። ሁለቱ ተደሰቱ። በሁሉም ቤት፣ በሁሉም አንደበት ውስጥ፣ በሁሉም ልቦና ውስጥ የሀዘን ደውል ሲደወል በመቅድዬ ጋና በወይዘሮ አሰለፍ ጋር ግን ደግሞ በተቃራኒው የደስታ ደውል ነበር የተደወለው። ሆኖም ግን ተደስተው ሳያበቁ ነገሮቹ ወዳው ተቀያየሩ። ሆኖም መቅደስ አሁንም እረፍት አላገኘችም። አሁንም ማረፍን አልመረጠችም። ቡቻን እንደምንም ብለህ ትንሿዬን ታገኛት፣ የትንሿዬን ህይወት እንዲታበላሽልኝ ትለዋለች። እናም እሱ ደግሞ እሺ ይላታል። በሌላ በኩል ደግሞ ከነ ልዑል ጋር ባልንጀራ ስለነበረ በጣም ይፈራል። ያንን ነገር እንግዲህ አስቀድሞ ልዑል ይነግራል። ከዛ በኋላ በመጨረሻም እነሱም ይች ጉድ ይች ክፉ አረመኔ እንዴት እንደዚህ ታደርጋለች በማለት ሁሉም ሰው አዝኖ ጸጥ ረጭ ብሏል። እየፈለገ በፈልጉበት ሰዓት እንግዲህ ያገኛትም ቡቻ ነበር አብሮ። ከዛ በኋላ እንግዲህ ተሰብሰብ ብለው እነ ልዑል ቤት ሲያወሩ፣ ሆኖም እሷ መጀመሪያ እንዳገኟትና ከነ ልዑል ጋር እንደሆነ ቡቻ ስለሰማች ያንን ያለችውን ነገር ሁሉ ሸመጠጠችው። ሆኖም ያልሰሙትና ያላዩት እነ ልዑል ብቻ ነበሩ። ወደ መቅዲጋ ምን እንዳጠመደችልሽ፣ ወደፊት ምን ልታደርግሽ እንዳሰበች ቡቻ ይንገርሽ ይላታል ልዑል። ልዑልም ቆይ እኔ ተምነግራት ከገዛ ከጓደኛዋ አፍ ብትሰማ አይሻልም ብለህ ነው ይለዋል። እንግዲው እንደዛ ከሆነ እሺ ደውልላት ይላል። ከዛ በኋላ ስልኩን አንስተው ሲደውላት እሷ ግን ቀድማ አውቃለች። አብረው ሆነው እንደደወሉላትም ተረድታለች። ከዛ በኋላ ምንድን ነው አለችው። እንዴ ትንሿዬን እኮ አገኘኋት፣ ምን ላድርጋት? ምን እንዳደርግልሽ ነው የምፈልገው ይላታል። ምን ትለዋለች። እንግዲህ አቤት ያልሽኝን ላረግ ነው፣ ትንሿን አግኝቻታለሁ ይላታል። ማለት እንዴ ቅድም ምን ተባብለን ነበር? ምን ተባብለን ነበር ትለዋለች። ምክንያቱም እሷ አውቃለች። ባክሽ መቅደስ አትቀልጂ፣ ሰዓት እኮ ሄዷል፣
በእናትሽ አቀልጂ ይላል። አሁን ክፍያውን ክፈይኝና ያልሽኝን ላድርግልሽ ይላል። ምንም እየገባኝ አይደለም እያልከኝ ያለው ነገር ይላታል ትለዋለች። እሱም አንቺ መቅደስ አይደለሽም እንዴ ይላል። አዎ ነኝ እያልክ ያለው ነገር ግን እየገባኝ አይደለም ትለዋለች። እሷ አውቃለች፣ እነሱ ናቸው ያላወቁት ያላዩዋል። ቆይ ቅድም ትንሿን ደፍረህ ቪዲዮ ቀርጸህ ላክልኝ እኔ ያልከኝን እከፍላለሁ ብለሽኝ አልነበረም ይላታል። ምን ትላለች? ምን ትጮያለሽ? ያልሽኝን ነው ያልኩሽ፣ መልሰሽ ያልሽኝን እከፍልሃለሁ ቪዲዮ ቀርጸህ ላክልኝ ያልሽኝን እኮ ነው። ምን ያጮህሻል? እንግዲህ አስመሳዋ መቅዲ፣ አንተ ምን አይነት ባለጌ ሰው ነህ? እህት የለህም ወይ? እህትስ ባይኖርህ እናት የለህም ወይ? ትሰማኛለህ? ሁለተኛ ጓደኛ ያጠገብ ብትደርስ አለቅህም አንተ ቅሌታም በማለት ስልኩን ትዘጋበታል። ከዚህ በኋላ መቅደስ ትስቃለች። እንዴት ሰው በዚህ ልክ ደደብ ሊሆን ይችላል? እንዴት ሰው በዚህ ልክ ደደብ ሊሆን ይችላል? ሶሲም ሰው እንዴት በዚህ ልክ ሰይጣን ሊሆን ይችላል ይላታል። መቅድዬም እንደኔ ነዋ ማሬ እንደኔ ነው ትለዋል። ቆይ ተየት አገኘሽው? የት አገኘሽው? የትስ ተገናኛችሁ? ይላታል ጆሲ። መቅድዬም ሲንከረፈፍ ተገናኘን። አዎ ሲንከረፈፍ ነው እጄ ላይ ጣለው ሲንከረፈፍ። በቃ አንቺ አንዳንድ አጋጣሚዎች አያልፉሽም ማለት ነው። በቃ አንቺ አጋጣሚዎች አያልፉሽም ማለት ነው ይላታል። እሷም እንዴ ለምንድን ነው የሚያልፉኝ? ትቀልዳለህ እንዴ? ለምንድን ነው የሚያልፉኝ? ትለዋለች። ጆሲን አሁን አንድ ጥያቄ ለአንተ ጥያቄ አለኝ፣ አንድ ጥያቄ አለኝ ትለዋለች። ጆሲም እሺ ምንድነው ንገሪኝ ይላታል። ቆይ ከነሱ ቀድመህ ትንሿን ብታገኛት ምን ታደርጋታለህ? ከነሱ ቀድመህ ትንሿን አንተ ብታገኛት ምን ታደርጋታለህ? ምን አደርጋታለሁ? ከኔ ጋር እንድትሆን አሳምናታለሁ። ምንም አላደርጋትም፣ ከኔ ጋር እንድትሆን አሳምናታለሁ ይላል። ደስም ውይ በማለት በቃ እናንተ እንደ ፈረስ ልጓም ወደፊት ብቻ ነው ወይ የምታስቡት? እናንተ እንደ ፈረስ ልጓም ወደፊት ብቻ ነው አይደል የምታስቡት? ትለዋለች። እኔ ምልሽ ሐረግ፣ ቆይ እኔ ክፉ ሰው ነኝ? ሐረግዬም ሳቀች፣ ቀናለችና ሳቀች። ወይዘሮ አሰለፍም አገልፍጪ፣ እኔ እኮ ተምሬ ነው፣ እውነቴን ነው፣ እኔ ክፉ ሰው ነው። አንቺ ምን ይመስልሻል? ትላታለች ሐረግዬ። ምኑ? አሁን ለጠየቅሽ መልሱ አሁን ለጠየቅሽ መልሴ ምን ይመስልሻል? ጥያቄ በጥያቄ መመለስ አይከብድም ትላለች ወይዘሮ አሰለፍ። እኮ አፌ ነው እንጂ ውስጤ ምንም ነገር የለም፣ ውስጤ ባዶ ነው። አፌ ብቻ ነው የሚለፈልፈው እንጂ ውስጤ ምንም ነገር የለም፣ ባዶ ነው። ወይዘሮ አሰለፍም ወደ ሐረግዬ ጋር ሄዳ ተጠየቀቻት። በኋላ ሐረግዬም የምትመልስላት ነገር ሲጠፋታል። አዎ ክፉ ነሽ፣ ክፉ ጨካኝ ነሽ፣ አረመኔ ነሽ ማለት አልቻለችም። ሆኖም ግን ትስቅባታለች። እሷም ምን ያስቅሻል፣ ምን ያገላፍጥሻል በማለት የተደራረቡ ስድቦችን ትሰድባታለች። ሐረግዬም አሁን ቆይ ስድቡን ምን አመጣው? አሁን ስድቡን እዚህ ምን አመጣው? በማለት ወይዘሮ አሰለፍም ትታት ትወጣለች። ግየም የሰው ልጅ በዚህ ልክ ይለከፋል? የሰው ልጅ በዚህ ልክ ይለከፋል ትላታለች። እንዴት ብዬ ውለታችሁን እንደምከፍል አላቅም፣ እውነት እግዚአብሔር ይስጥልኝ ይላል ኢዛና። ልዑልም እንዴ ምን እያልክ ነው? ባለፈው እኮ አውርተናል። እኛ ሁላችንም ወንድማማቾች ነን፣ እርስ በርስ የመጠባበቅ ግዴታ አለብን። ትንሿ ሁሌም እንደ ወንድም አጠገብሻለን። ከዚህ በኋላ ሁላችንም ወንድሞችሽ ነን፣ አይዞሽ በማለት ልዑል ለትንሿም ያጽናናል። ብቸኝነት እንዲሰማሽ አንፈልግም፣ ማንም ሰው የለኝም፣ ማንም ብለሽ እንዳትይ፣ ሁላችንም እንደ ወንድሞችሽ ነን ይላል። እሺ ትላለ ትንሿዬ። ከዛ ደግሞ ቦቻ ው ሌላ ጊዜ እንደ እድሙ ግራ እንዳታጋቢን አደራሽን፣ እሺ ናናም በቃ
እኛ እንሂድ፣ ለማንኛውም እናመሰግናለን በማለት ኢዛና ይላቸዋል። ግን እነሱ የት ነው የምከዱት? በዚህ በጨለማማ አኬዱም ይልሃል። አይሆንም፣ ችግር የለም እንሄዳለን። ውጭ ምን እንደሚጠበቃችሁ ስለማይታወቅ አድራችሁ ጧት ትሄዳላችሁ እንጂ አሁን መሄድ የለባችሁም በማለት እንዲያድሩ ያደርጓቸዋል። ውድና እየተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። እወዳችኋለሁ። አመሰግናለሁ።